A sector of a circle has radius r and central angle theta as shown እዚህ ጋር እንደምናየው የሆነ ሴክተር አለ ሴክተር እንደዚህ የሰርክል ተቆርጦ የወጣ ማለት ነው ሴንተር አለ ከሴንተሩ ሁለት ራዲየስ እናሰምር መሃል ላይ እንደዚህ አይነት ሴክተር ይፈጠራል ሴክተሩ ምን አለው ራዲየስ አለው ከሴንተር እና ቴታ ደግሞ አንግል አለ በሁለቱ ራዲየሶች መሃል ያለ አንግል ነው ርቀት ቴታ አለ find the length of the arc እዚህ ጋር አርክ አለ ከዚህ እስከዚህ ያለ ሰርክሉ ላይ ያለ እንደዚህ አርክ ሌንግዝ አለ ያ አርክ ሌንግዝ ምን ያህል ነው ሶ ያ አርክ ሌንግዝ የሚሰራው እዚህ ጋር ቴታ አለ አይደል የቴታ ርቀት ቴታ ሲካፈል ለ360 ዲግሪ ሲባዛ ሙሉ ዙሪያው ስንት ነው ሙሉ ዙሪያው 2 ፓይ አር ነው ሰርከምፈረንሱ ታይምስ 2 ፓይ አር ይሆናል ማለት ቴታ ኦቨር 360 ሲባዛ 2 ፓይ አር ስለዚህ ይሄ ሲሰራ 360 በ280 ዲግሪ ይሆናል ስለዚህ ፓይ አር ቴታ ከላይ ፓይ አር ቴታ ኦቨር 180 ዲግሪ ይሆናል ሌላው find the area of the sector እዚህ ጋር የተቀለመውን ፓርት ይሄ ኤሪያ ውስጥ ላይ ያለው ኤሪያ የሴክተሩ ምን ያህል ይሆናል ይሄም ኤሪያ ቶታል ኤሪያ ምንድነው የሰርክል ኤሪያ ፓይ አር ስኩዌር ነው ስለዚህ ኤሪያ ኦፍ ሴክተር ፓይ አር ስኩዌር ሲባዛ እዚህ ጋር ቴታ የቴታ ነው አይደል ቴታ ሲካፈል ለ360 ዲግሪ ቴታ ኦቨር 360 ዲግሪ ይሆናል ስለዚህ ፓይ አር ስኩዌር ቴታ over 360 degree find the arc length and area of the sector if radius 6 cm theta 30 degree አሁን ራዲየሱ 6 cm theta 30 degree ከሆነ arc length ምን ያህል ይሆናል arc length ምንድነው አለ ያው total length የዙሪያው ምንድነው 2 pi r እንደሆነ አውቀናል 2 pi r እና ሲባዛ ይሄ በምን ሲባዛ የዚህ ቴታ ነው እዚህ ጋር ያለው ቴታ ኦቨር 360 ዲግሪ ብለን ሰርተናል ወይንም ፓይ አር ቴታ ኦቨር 180 ዲግሪ ነው ፓይ አር ቴታ ኦቨር 180 ዲግሪ ይሆናል ስለዚህ መተካት ነው ፓይ ታይምስ ራዲየስ 6 ቴታ 30 ዲግሪ ኦቨር 180 ዲግሪ በ30 180 በ30 6 ጊዜ ነው 6 በ6 ይጠፋል አርክ ሌንግዙ ፓይ ይሆናል እንደዚህ ከሆነ አርክ ሌንግዙ ፓይ እሺ ሌላ ኤሪያ ኦፍ ሴክተር ምን ያህል ይሆናል ኤሪያ ያ ፓይ አር ስኩዌር ቴታ ኦቨር 360 ዲግሪ ነው ያልነው ፓይ አር ስኩዌር ቴታ ኦቨር 360 ዲግሪ pi radius 6 ነው 6 square times theta 30 degree over 360 ይሆናል pi 6 square 36 ሲባዛ 30 degree over 360 degree በ36 360 በ36 10 degree ይሆናል 30 በ10 3 ከላይ pi አለ 3 pi ይሆናል area 3 pi to find the lateral surface area of a right circular cone cut a right circular cone along the slant height L open up and flatten it አሁን እዚህ ጋር ስላንት የሆነ circular cone አለ እና የስላንት የሆነውን የcircular cone lateral surface area lateral ማለት ከላይ ያለው ይሄ ዙሪያው አለ አይደል ዙሪያው ያ ፊት ለፊቱ lateral surface area lateral surface area-ውን ለማግኘት ምን ማድረግ አለብን ቁረጡት ይላል ስላንት የጣውን ከቨርቴክስ እዚህ ጋር ቨርቴክስ አለ ወይንም ጫፍ አለ ከቨርቴክስ ወደ ታች ይወረደው
እንግዲህ ታቹ ሰርክል ነው እንደምናየው ከቨርቴክስ እንደዚህ ወደ አንዱ ሳይድ የወረደው ሰርክል አለ ከታች ወደ ሰርክሉ ወደ አንዱ ጫፍ የወረደውን ያንን እንቁረጠው እስኪ ስንቆርጠው ምን ይሆናል ይከፈታል ወደዛ ይከፈታል ምን አይነት ሼፕ ይሰጠናል ከታች መሰረቱን ስንይዝ ይሄ ወደዚህ ሲከፈት ሰርክል የነበረው እንዲህ ነው የሚሆነው ስናስተኛው ከዛስ ቪ ሼፑ ወደ ታች እንዲህ ይሆናል ማለት ነው ይሄ ስንከፍተው ቀደን ከዚህ እስከ ቪ ድረስ እንዲህ ስንቀደው ምን ይሆናል እንዲህ አይነት ቅርጽ ይሰጠናል እንዲህ አይነት ቪ እዚህ ጋር ይመጣል ያው ሐሳቡ ገብቷቸዋል ብዬ አስባለሁ ለምሳሌ እዚህ ጋር ስላንቴቱ እንዲህ ያለ ከዚህ እስከዚህ ያለ እቺን ፖይንት ኤቢ ብለን እንያዝ ስንቀደው ይሄን ፖይንት ስንገነጥለው ምን ይሆናል ኤ ወደዛ ቢ ወደዚህ ይለያያል ከዛ ስናስተኛው ምን ይሆናል ያው ሰርክሉ እንዲህ ይሆናል ማለት ኤ ወደዚህ ቢ ወደዚህ ከዛ እንዲህ ቪ እቺ ፖይንት ናት እንደዚህ አይነት ቅርጽ ይመጣል እሺ እዚህ ጋር ቤዙን እያየን ነው ቤዙ ሰርክል ነው እንደዚህ አይነት ቤዙን ለይተን ስናወጣ ቤዙ እንደዚህ ነው ኤቢ ያለ ከዛ ሰርክል አለ ስለዚህ ያንን ኤቢ ያለ ሰርክል ሴንተር አለው ራዲየስ አለ አሁን እንዳልኳችሁ ስንቀደው ደግሞ ምን ይሆናል እንዲህ ይሆናል ኤቢ ኤዚ ቢዚ ይሆናል ከዛ ቪ ወደዚህ ይሆናል ማለት ነው አያችሁ ኤ አለ ቢ አለ ቪ አለ ከቪ እስከ ቢ ወይንም ከቪ እስከ ኤ ያለው ርቀት ስላንቴቱ ይሄ ከቪ እስከ ኤ ቢ ያለው ርቀት ስላንቴት ይሆናል ስላንቴት ይሆናል ስለዚህ ላተራል ሰርፌስ ኤሪያ ማለት የኛው ፓርት ነው አይደል በቃ ይሄ ከላይ ዙሪያው ያለው ፓርት ነው እሱ ምን ይሆናል የዚህ ሴክተር ኤሪያ ይሆናል ወይንም ቀደን ስናወጣ ይሄ ነው አይደል ላተራል ሰርፌስ ኤሪያ ስለዚህ በሰርክል ስናስቀምጠው ምን ይሆናል ይሄ ኤሪያ ኦፍ ሴክተር ይሆናል ስለዚህ የዚህን ኤሪያ መስራት ኤሪያ ኦፍ ሴክተር ፎርሙላው ምንድነው ፓይ አር ስኩዌር ቴታ ኦቨር 360 ዲግሪ ብለን እሺ ይሄን ወደዚህ ስናመጣው ኤሪያ እሺ እዚህ ጋር እንደ ራዲየስ ያለው ምንድነው ኤል ነው ስለዚህ ፓይ ኤል ስኩዌር ቴታ ኦቨር 360 ዲግሪ እንደማለት ነው እዚህ ጋር ደግሞ ከኤ እስከ ቢ ያለው ርቀት ምን ማለት ነው ቤዙን በምናይበት ጊዜ የዚህ ቤዝ ምንድነው ሰርክል ነው ኤ እና ቢ እዛው ፖይንት ላይ ነው ያሉት ስለዚህ ኤ አለ ቢ አለ ስለዚህ ሰርክሉ ሙሉ ዙሪያው ማለት ወደዚህ ሲመጣ ከኤ እስከ ቢ ያለው ርቀት 2 ፓይ አር እንለዋለን ሶ ይሄንን አርክ ሌንግዝ ስራ ከተባለን አርክ ሌንግዝ ማለት 2 ፓይ አር ቴታ ኦቨር 360 ወይንም ፓይ አር ቴታ ኦቨር 180 ዲግሪ ነው ፓይ አር ቴታ ኦቨር 180 ዲግሪ ይሆናል ስለዚህ በዚህ ጊዜ ፓይ እንደ ራዲየስ ማን ነው አርክ ማለት ስላንቴት ነው ኤል ቴታ ኦቨር 180 ዲግሪ ከምን ጋር እኩል ነው ከኤ እስከ ቢ ያለው ርቀት 2 ፓይ አር ነው ብለናል ይሄ ከ2 ፓይ አር ጋር እኩል እንደሆነ ማየት እንችላለን ስለዚህ እዚህ ጋር ፓይ በፓይ ይጠፋል 2 ወደ ታች ይመጣል ኤል ቴታ ኦቨር ሁለት ጊዜ 180 360 ዲግሪ ኢኳል ቱ ከአር ጋር ወይንም ከራዲየስ ጋር እኩል ይሆናል ራዲየስ የትኛው ራዲየስ የኛው ራዲየስ ከሴንተር እስከ አር ያለው ኤል ቴታ ኦቨር 360 ዲግሪ ከራዲየስ ጋር እኩል ከሆነ እዚህ ጋር ያለውን ኤሪያ እንዴት መጻፍ እንችላለን ፓይ ኤል ስኩዌር ማለት ፓይ ኤል ታይምስ ኤል ነው ቴታ ኦቨር 360 ዲግሪ እቺኛውን ለይተን ስናወጣ ምን ይሆናል ኤሪያ ኢኳል ቱ ፓይ ኤል ታይምስ ቴታ ኦቨር 360 ዲግሪ ከምን ጋር እኩል ከራዲየስ ጋር እኩል አር ጋር ስለዚህ አር
ኤሪያ ምን ይሆናል? ፓይ አር ኤል የኮን ላተራል ሰርፌስ ኤሪያ ፓይ አር ኤል አር ምንድነው? ራዲየስ ነው። ኤል ስላንቴት ጋር እኩል ይሆናል። ስለዚህ ፓይ አር ኤል ይሆናል ላተራል ሰርፌስ ኤሪያ ኦፍ ራይት ሰርኩላር ኮን። ይሄን ደግሞ በሌላ አጻጻፍ መጻፍ እንዴት መጻፍ እንችላለን? ፓይ አር የሚለውን 2 ፓይ አር ካደረግን half of 2 ፓይ አር ታይምስ ኤል እንደማለት ነው። ለምን ፓይ አር ማለት half ይጠፋል። ለዛ half of 2 ፓይ አር ታይምስ ኤል ለምንድን ነው ይሄን ያለው? half 2 ፓይ አር ማለት ነው ፔሪሜትር ማለት ነው። የዙሪያው አለ አይደል? የዙሪያው 2 ፓይ አር እንደሆነ እናውቃለን። የዙሪያው ምን ፔሪሜትር። ስለዚህ half ፔሪሜትር ታይምስ ኤል መሆን ይችላል። ይሄ ፓይ አር ኤል ማለት half ፔሪሜትር ታይምስ ኤል ከማለት ጋርም እኩል እንደሆነ ማሳየት ይቻላል። ስለዚህ ላተራል ሰርፌስ ኤሪያ የራይት ሰርኩላር ኮን የተባለበት ምክንያት ምንድነው? እዚህ ጋር ከቨርቴክሱ እስከ ሴንተሩ ቀጥ ብሎ ሄቱ ከቨርቴክስ ወደ ሴንተር ነው ቀጥ ብሎ የሚወርደው። ያ ማለት 90 ዲግሪ ይሰራል ማለት። ከዛ ራዲየስ አለ፣ ከዛ ስላንት ሄት አለ። ስለዚህ ይሄ ትሪያንግል ይሰጣል። ውስጥ ላይ ያለው ሄት ከዛ ራዲየስ ወደ ጎን ራይት ነው፣ ከዛ ወደዚህ ደግሞ ስላንት ሄት አለ። እንደዚህ ራይት አንግል ትሪያንግል ይሰጣል። ስለዚህ ስላንት ሄቱን ስሩ ብንባል ከዚህ ሄት እና ራዲየስ ተሰጥቶን ምን ይሆናል? ራይት አንግል ትሪያንግል ስለሆነ ሃይፖቴነሱ ኤል ነው። ኤል ስኬር ኢኳል ቱ የሁለቱ ስኬር ድምር ኤች ስኬር ፕላስ አር ስኬር ይሆናል። ስለዚህ ኤል ሲሆን ራዲካሉስ እናስገባ ኤል ኢኳል ቱ ራዲካል ኤች ስኬር ፕላስ አር ስኬር ይሆናል። ስለዚህ ኤል ራዲካል ኤች ስኬር ፕላስ አር ስኬር ይሆናል። ቶታል ሰርፌስ ኤሪያ ምን ይሆናል? ቶታል ሰርፌስ ኤሪያ ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ ነው። ላተራል ሰርፌስ ኤሪያውን ፓይ አር ኤል አለን። ቤዝ ኤሪያው ቤዙ ምንድነው? ሰርክል ነው። ስለዚህ ሰርክል ኤሪያ ምንድነው? ፓይ አር ስኬር ነው። ስለዚህ ፕላስ ፓይ አር ስኬር ይሆናል። ስለዚህ ኮማን ፓይ አለ፣ አር አለ ሲወጣ እዚህ ኤል ይቀራል። ኤል ፕላስ እዚህ ከአር ስኬር አንዱ አር ይሆናል። ስለዚህ ቶታል ሰርፌስ ኤሪያ የራይት ሰርኩላር ኮን ፓይ አር ታይምስ ኤል ፕላስ አር ነው። እሺ በኤግዛምፕል a right circular cone has a base diameter 8 cm። እንግዲህ ቤዙ ሰርክል ነው። ዲያሜትር ማለት ሴንተር አለ። እንግዲህ ሴንተሩን ነክቶ የሚያልፍ ረጅሙ ርቀት ማለት ነው ዲያሜትር ይባላል። ያ ማለት ከሴንተር ወደዚህ ራዲየስ ነው፣ ከሴንተር ወደዚህም ሌላ ራዲየስ ነው። ስለዚህ ዲያሜትር ማለት 2 ራዲየስ ነው። 2 ታይምስ ራዲየስ ነው። ከዚህ ራዲየሱን ማግኘት እንችላለን። 2 ታይምስ ራዲየስ ስንት ሴንቲሜትር ነው? 8 ሴንቲሜትር ነው ዲያሜትሩ። ስለዚህ ራዲየሱን ለማግኘት ኦቨር 2 ስናደርግ ራዲየስ 4 ሴንቲሜትር ይሆናል። ሄት ደግሞ 3 ሴንቲሜትር ነው። ስለዚህ እንግዲህ ያው ኮን ሲሆን እንደዚህ ነው። ሶሪ መገናኘት አለበት እና ሄት አለው ማለት ነው። ወደ ሴንተሩ መጥቶ ያ ሄት 3 ሴንቲሜትር ነው። አሁን የተፈለገው ፋይንድ ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ። ላተራል ሰርፌስ ኤሪያ ፎርሙላው ፓይ አር ኤል ነው። ስላንት ሄት ማለት ነው። ራዲየስ አለን። ስላንት ሄት ማለት ከቨርቴክሱ እንደዚህ ያለው ከጎን ያለው እኛው እንዴት እናገኝ? እንዲህ መጣምጣርፉ ያው እንደዚህ ትሪያንግል እንሰራለን። ሄት አለ፣ ራዲየስ አለ። ስላንት ሄቱ ምንድነው? ኤል ኢኳል ቱ ራዲካል ኤች ስኬር ፕላስ አር ስኬር እንደሆነ አይተናል። ለምን ራይት አንግል ትሪያንግል ይፈጥራል። ስለዚህ ኤል ኢኳል ቱ ራዲካል ኤች ስኬር ሄቱ ስንት ነው? 3 ስኬር ራዲየሱስ 4 ስኬር 9 ፕላስ 16 ራዲካል 25 ስላንት ሄቱ 5 ሴንቲሜትር ይወጣል።
ስለዚህ lateral surface area pi times radius 4 ነው slant 8 5 ነው 4 ጊዜ 5 20 20 pi lateral surface area centimeter square ይሆናል total surface area ምን ይሆናል lateral surface area plus base area ነው base area ያው pi r square ነው ስለዚህ circle pi r square pi radius ስንት ነው 4 ስኩዌር 16 pi እንደማለት ነው ሲደመር lateral surface area 20 pi አለ 20 እና 16 36 pi ሴንቲሜትር ስኩዌር ይሆናል find the total surface area of a right circular cone of radius 6 cm and height 12 radius 6 radius 6 height 12 ከሆነ lateral surface area pi r ነው pi times radius 6 ነው slant 8 equal to h square plus r square በሚለው ፎርሙላ radical h square 6 square plus r square okay r 6 ነው h 12 ስኩዌር 6 ስኩዌር 36 ሲደመር 12 ስኩዌር 144 4 እና 6 10 1 እና 4 5 እና 3 8 180 ይሆናል ራዲካል 180 ማለት ደግሞ 36 ጊዜ 5 እንደማለት ነው 36 ከራዲካል 6 ይወጣል 6 ራዲካል 5 ይሆናል ስላንት 8 ስለዚህ መተካት ነው 6 radical 5 6 ጊዜ 6 36 radical 5 pi ሴንቲሜትር ስኩዌር ይሆናል በሴንቲሜትር ከሆነ ወይንም ስኩዌር ሴንቲሜትር total surface area ምን ይሆናል lateral surface area plus base area ነው base area pi r square ነው pi r square pi radius 6 square 6 square 36 pi ነው ስለዚህ እዚህ ላይ 36 lateral surface area radical 5 pi መደመር ነው ስለዚህ ሲደመር 36 pi ኮማን አለ 36 pi ኮማን ስናወጣ radical 5 አለ እዚህ 1 ይኖራል radical 5 plus 1 ሴንቲሜትር ስኩዌር ይሆናል total surface area 36 pi radical 5 plus 1 square centimeter. The area of total surface area of a right circular cone is 64 meter square. Total surface area a right circular cone 64 meter square. And its slant height is 5 times the radius of the base. A slant height 5 times radius of the base no formula. Find the radius of the base. Radius ስንት ይሆናል r ነው የተፈለገው እሺ እዚህ total surface area ከሚለው ምን አለ total surface area ማለት pi r times r plus l እንደሆነ እናውቃለን ይሄ 64 ሜትር ስኩዌር ነው ስለዚህ ስላንት ሄቱና ራዲየስ ላይ ያለው ፎርሙላ l = 5r ነው ስለዚህ l ቦታ 5r እንተካለን pi r times r plus l ቦታ ማንን 5r = 64 ይሆናል እሺ ስለዚህ እዚህ ምን ይሆናል pi r times r plus 5r 6r = 64 r ሲባዛ r ስኩዌር ይሆናል 6 አለ 6 pi r ስኩዌር = 64 ይሆናል ስለዚህ r square እንዲቀር over 6 pi ይጠፋል r square ምን ይሆናል 64 over 6 pi ይሆናል 64 over 6 pi እሺ r እንዲቀር ራዲካል ውስጥ የኛውንም ራዲካል ውስጥ እናስገባ r ይወጣል r = 64 ከራዲካል 8 ሆነ ይወጣል
8 ኦቨር ራዲካል 6 ፓይ ይሆናል። ስለዚህ ራሽናላይዝ ስናደርግ በራዲካል 6 ፓይ ኦቨር ራዲካል 6 ፓይ። ስለዚህ 8 ታይምስ ራዲካል 6 ፓይ ኦቨር ራዲካሉ ይጠፋል 6 ፓይ ይወጣል። እሺ እዚህ ጋር በ2 3 8 በ2 4 4 ታይምስ ራዲካል 6 ፓይ ኦቨር 3 ፓይ ይሆናል። ምኑ ራዲየሱን በዚህ መልክ በቀላሉ መስራት እንችላለን። ሴንቲሜትር የተጠየቅነውም ራዲየስ ስለሆነ በእንደዚህ አይነት መልክ መስራት ተቻለ። A conical tent is 6 meter high and the radius of its base is 8 meter. ያው ሄይቱ 6 ሜትር ነው። ኮኒካል ቴንት ነው። ቴንት ማለት እንደዚህ የሆነ የቱሪስት ሰዎች የሚያድሩበት እንትን አድርገው ያድራሉ አይደል? እንደዚህ ኮን አድርገው ያድራሉ። ሄይቱ 6 ሜትር ነው። ቤዙ ደግሞ ወደ አንድ ያለው radius of its base 8 ሜትር ነው። find slant height of the tent. የቴንቱ ስላንት ሄይት ምን ያህል ይሆናል? ያው ኤልን እናውቃለን። ኤል ኢኳል ራዲካል h ስኩዌር ፕላስ r ስኩዌር ነው። ሄይት 6 ራዲየስ 8 ስኩዌር 36 ሲደመር 64 ራዲካል ውስጥ ራዲካል 100 ስላንት ሄይት ራዲካል 100 ስንት ነው? 10 ሜትር። ስላንት ሄይቱ 10 ሜትር ነው። Cost required to make the tent. If the cost of 1 meter square canvas is per 250. ይሄን ቴንት ለመስራት ምን ያህል ወጪ ያስወጣል? የ1 ሜትር ስኩዌር ዋጋ አሁን እዚህ ጋር ሸራ ያስፈልጋል ወይንም ካንቫስ እንደ ድንኳን ሸራ ያስፈልጋል። የአንድ በኤሪያ ይገዛል። እሱ ደግሞ 1 ሜትር ስኩዌር ካንቫስ ሸራው 250 ብር ከሆነ ይሄንን ቴንት ወይንም ይሄንን ድንኳን ለመስራት ምን ያህል ብር ይፈጃል? ኤሪያውን ማግኘት ነው። አጠቃላይ ኤሪያው ስንት ይሆናል? ያው ሸራው የሚወጠረው እንዲህ ከጎን ነው አይደል? ላተራል ሰርፌስ ኤሪያውን መስራት። ላተራል ሰርፌስ ኤሪያ ማለት ደግሞ ፓይ አር ኤል ነው። ፓይ ታይምስ ራዲየስ 8 ነው። ኤል 10 ነው የመጣው። ስለዚህ 10 ጊዜ 8 80 ጊዜ ፓይ ማለት ያው በቁጥር ሲቀየር 3.14 ነው። ይሄ ሲባዛ 251.2 ሜትር ስኩዌር ነው ላተራል ሰርፌስ ኤሪያ። ስለዚህ 1 ሜትር ስኩዌር ስንት ብር ነው? 250 ብር ከሆነ 251.2 ሜትር ስኩዌር ስንት ይሆናል? ይሄም በ250 ማብዛት በ250 ብር ስናበዛ 62800 ብር ይፈጃል። በዚህ አይል ብር ነው የሚሰራው።